ለሁለት ሰዓታት ያክል እናቴ ሞተች። ኩላሊት ጠጠርና የሽንት ቧንቧ ካንሰር አለብህ ተብዬ ሶስተኛ ስቴጅ የደረሰ ካንሰር ነበረብኝ። ልብሽ ውሃ ቋጥሯል፣ ሰርጀሪ መስራት አለበት፣ የመትረፍ ዕድልሽ እንደዚያ ሆነው አሏትኝ። ይህች እህታችን በነርቭ ህመምና ዲስክ መንሸራተት ነበረብኝ። እናቴ ታመመችና በጸና ታመመችና ልጆቼ ነው ብላ ጠራችን። ከዚህ በኋላ በቅቶኛል፣ ልጆቼ አደራ እርስ በርሳችሁ ተሳሰቡ ብላ ቃሏን ሰጥታ ለሁለት ሰዓታት ያክል እናቴ ሞተች። በዚህ ሰዓት የድንግል ማርያም ስዕል አድኖ ነበረ። እሱን አውርጄ ርር ብዬ አልቅሼ ድንግል ማርያም እናቴን ማሪልኝ፣ እናቴን ከማርሽልኝ መጥቻው ደመረተሽ መሰክራለሁ ብዬ ድንግል ማርያም ለምኜ እንባዬን ሳፈስ ሞታ የነበረችው እናቴ በድንግል ማርያም ተነሳችልኝ። ዛሬ ለምስጋና እናቴን ይዤ እዚህ ቦታ መጥቻለሁ። ድንግል ማርያምን አመስግኑልኝ ነው የምትለው። እግዚአብሔር የተመሰገነ ይሁንልን። ክብር ለድንግል ማርያም። ድንግል ማርያምን አመስግኑ። ኩላሊት ጠጠርና የሽንት ቧንቧ ካንሰር አለብህ ተብዬ ወደ ኮሪያ ሆስፒታል ሪፈር ተብዬ እዛ ስከታተል ነበር የቆየሁት። ነገር ግን ልድን አልቻልኩም። እዚህ ቦታ መጥቼ ድንግል ማርያምን ለምኜ አልቅሼ እባክሽ ማሪኝ አልኳት። ድንግል ማርያም ማረችኝ። አመስግኑልኝ ብለዋል። አመስግኑላቸው። እጅግ በጣም ከፍተኛ ደረጃ ላይ የደረሰ ሶስተኛ ስቴጅ የደረሰ ካንሰር ነበረብኝ። እንዲሁም ደግሞ ስድስት ዙር ኬሞ ወስጃለሁ። ከዚያ በቃሽ ብለው ሸኙኝ። ነገር ግን በሽታዎች በበሽታ ላይ እየተደማመረ መጣ። ወደ እግዚአብሔር ቤት መሄድ ሁሉ እንድጠላ ሆንኩኝ። በጭንቀት በተለያየ ህመም ስሰቃይ 2 ዓመት ቆየሁኝ። ከዚያ የስውራ ማርያምን ዝና ሰምተው እዚህ እንውሰዱኝ ሲሉኝ እምቢ አልኳቸው። በግድ ትኬት ቆርጠው ወደዚህ አመጡኝ። እዚህ ከመጣው በኋላ ለ11 ወር በእንቅልፍ መድኃኒት ነበር የምተኛው። ስቃይ ውስጥ ነበርኩኝ። እዚህ መጥቼ እንደገባሁኝ ሰላም አገኘው። ጸበሏ እንደገባው አሁን ሙሉ ለሙሉ ጤነኛ ሆኛለሁ፣ ሰላም ሆኛለሁ። ከፍ አድርጋችሁ አመስግኑ። እኚህ እናታችን ጨጓራዬን አመመኝ። ጨጓራዬን አሞኝ ሐኪም ቤት ሲሄድ ሰርጀሪ መሰራት አለብሽ አሉኝ። ከዚያ ሰርጀሪ ተሰራሁኝ። በሁለተኛ ጊዜ ቼክ ስደረግ የካንሰር ምልክት ያሳያል ብለው ናሙና ወሰዱ። እኔ ናሙናቸውን አልጠብቅም። እናቴ ስውራ ማርያም ይህንንማ በጆሮዬ ሐዘን ብዬ አልቀበልም፣ አንቺ ይህንን ክፉ ወሬ ታርቂዋለሽ፣ ዜናውን ትለውጫለሽ ብዬ መጥቼ አልቅሼ 3 ቀን ብቻ ደጇን ላይ ተቀምጬ ሄድኩኝ። ናሙናሽ ደርሷን ነይ ያሉኝ። ምን ልሰማ ነው ብዬ ሲሄድ ከካንሰር ነፃ ነሽ ተባልኩኝ። ከፍ አደረጋችሁ አመስግኑ ይብላለች። አመስግኑ። እሳቸውን የሰማችሁ ሁላችሁንም ትስማ። እህቴ ደግሞ ልቧን አሟት ሐኪም ቤት ስትሄድ ልብሽ ውሃ ቋጥሯል፣ ሰርጀሪ መስራት አለበት፣ የመትረፍ ዕድልሽ እንደዚያ ሆነው አሏትኝ። እኔ ደግሞ ዕለት ስውራ ማርያም እንዲሁ በሶሻል ሚዲያ ያከታተላት ነበረ። ስትነግረኝ እህቴ አይዞሽ ስውራ ማርያም የምትባላለች አይሆንም የተባለው ሆኖ አይቻለሁ ተናግረው ሂጂ አልኳትኝ። እኔም ባለሁበት ሆኜ እናቴ ስውራ ማርያም ይህን ክፉ ዜና አርቂልን ብዬ ለመንኳትኝ። ከዛ ጸበሏን እምነቷን አምጥተው ደጇን እንኳን ሳድረግ በጸበሏና በእምነቷ ሄዳ ቼክ ስትደረግ ምንም አይነት ውሃ የቀጠረ ነገር የለም፣ ሰርጀሪም አትሰሪም ተባለ። ከፍ አድርጋችሁ አመስግኑልኝ ብላለች። አመስግኑላት። ይሄ ወንድማችን ከፍተኛ ደረጃ ላይ የደረሰ የጨጓራ ህመም ነበረብኝ። እዚህ ቦታ መጥቼ ድንግል ማርያምን አልቅሼ ለመንኋት። ድንግል ማርያም ከህመሜ ፈወሰችኝ። እልል ብላችሁ አመስግኑ ብሏል። አመስግኑ። ለ18 ዓመታት የሲጋራና የጫት ሱስ ተጠቂ ነበርኩ። በራሴ ለማቆም ብዙ ጊዜ ሞክሬ አልተሳካልኝም። እዚህ ቦታ ከ5 ወር በፊት እዚህ ቦታ መጥቼ ድንግል ማርያምን እባክሽ ከዚህ ከተቆራኘኝ ከዚህ ሱስ አላቂ ብዬ አልቅሼ ድንግል ማርያምን ለምኜ ሄደው ለ18 ዓመታት የተቆራኘኝ የሱስ መንፈስ ድንግል ማርያም ከኔ አስወግዳልኝ። ከሱስ ነፃ ሆንኩ። በበረከት ጎበኘችኝ።
ድንግል ማርያምን አመስግኑልኝ ብሏል። አመስግኑለት። እኚህ እናታችን የሚሉት ልጄ ታሞ እዚህ መጥቶ ነበረ፣ ፈውሳው ተመልሷል። እኔም ሪህ ያመኝ ነበረ፣ ልጆቼ ወደዚህ አምጥቶኝ ጸበል እምነት ተጠቅሜ ነፃ ሆኛለሁ። ክብር ለድንግል ማርያም ይሁን። ከፍ አድርጋችሁ አመስግኑልኝ ይላል። ይሄ ወንድማችን ለብዙ ጊዜያት የጭንቀት ታማሚ ነበርኩ፣ ብቻዬን አለቅስ ነበረ፣ ያልሄድኩበት ቦታ የለም፣ ልድን አልቻልኩም። እዚህ ቦታ መጥቼ ድንግል ማርያምን ለምኜ ጸበሏን ጠጥቼ ከነበረብኝ የአእምሮ ጭንቀት ድንግል ማርያም ፈታችኝ። አመስግኑልኝ ብሏል። አመስግኑለት። ይህች እህታችን በነርቭ ህመምና ዲስክ መንሸራተት ነበረብኝ። ለረጅም ጊዜ ሰቃይ ነበረ። ሐኪም ቤት ሲሄድ ሰርጀሪ ካልተሰራሽ ደህና አትሆኝም አሉኝ። አይኔ ሰርጀሪ አልሰራም፣ የምትመረኝ ስውሯ ማርያም ናት፣ የምትፈውሰኝ እሷ ናት ብዬ እዚህ መጣሁኝ። መጥቼ አልቅሼ ነገርኳትኝ። ከዚህ ከህመሞች ድንግል ማርያም ፈወሰች። ከፍ አድርጋችሁ አመስግኑልኝ ብላለች። አመስግኑላት። ለብዙ ጊዜያት ሁለቱም ጆሮቼ ታማሚ ነበሩ። በዛ ላይ ሆዴን ያመኝ ነበረ። ግንቦት ወር እዚህ ቦታ መጥቼ ድንግል ማርያምን ማሪ ለምኝ ብዬ ተማጽኜ ሄደው ለዘመናት ታማሚ የነበሩት ሁለቱም ጆሮቼ ድንግል ማርያም ፈወሰችኝ። አመስግኑልኝ ብሏል። አመስግኑለት። እናታችን ድንግል ማርያምን አምኖ የመጣ ሰው ከሞት ተነስተዋል። ከካንሰር ህመም ተፈውሰዋል። አንደበት ተፈቷል። ልጅ የሌላቸው ልጅ አግኝተዋል። በረከት የሌላቸው በረከት አግኝተዋል። በሱስ ህማም ይሰቃዩ የነበሩ ድንግል ማርያምን አምነው ከሱስ ህመም ከሱስ ቁራኝነት ነፃ ወጥተዋል። ድንግል እዚህ ቦታ በሽታ ኃይል የለውም። እዚህ ቦታ አጋንንት ኃይል የለውም። አምኖ የመጣ ሁሉ እንባው ታብሶ እንደሚሄድ ወንድሞቻችን እህቶቻችን ሕያው ምስክሮች ናቸው ማለት ነው። ምሕረቱን ቸርነቱን ያላረቀ እግዚአብሔር አምላካችን እናቱን መድኃኒት አድርጎ የሰጠን አማኑኤል ስሙ የተመሰገነ ይሁንልን።